ቪዲዮ ክሎዲት እያለ በደንብ ነው አያሽ። እግዚአብሔር ይመስገን። ይሄ እንዴት እንዳጠፋ ጠጉሩ አሁን ትንሽ ቀን ደግሞ የእንቅልፍ እጥረት ሲያጋጥመኝ ጥቁር ይላል። ሳይቀቀል የራሱ የሆነ ጥቅሙ አለው። ሳንቀቅል እንጠቀም። ስንቀቅል ደግሞ ምንድን ነው አለ። ይኸው እዚህ ጋር እንደምታዩት ተልባ ጥርት ያለ ምርጥ ተልባ ነው። ከዚያ በቂያችንን በመጠናችን እንወስዳለን። 2 ማንኪያም 1 ማንኪያም እንደ መጠናችን ያህል መጥነን እንወስዳለን። ከዚያ ሙልጭ አድርገን በደንብ ማጠብ አለብን እዚህ ጋር ምክንያቱም ለፊታችን ስለሆነ የምንጠቀመው የፊታችን ቆዳ ስስ ስለሆነ። ከዚያ በቂ ውሃችንን እንሞላበታለን አጥበን ከጨረስን በኋላ። እንግዲህ የውፍረቱ መጠን ያት እንደምታውቁ በጣም ምርጥ ሆኖ መጣልኝ። በእንትን ከሆነ በሞቀ ውሃ ሲሆን ወደዚያው አላጡ ነው እንትን የሚለው። ያው እኔ እንደነገርኳችሁ እኛም ማምጣት እየጀመረ ነው። በጣም ምርጥ ነው፣ ተጠቀሙት። ማንኛውንም ነገር ሞክረን እስካላየነው ድረስ ጥቅሙንም ጉዳቱንም አናውቀውና ተልባ ደግሞ በኋላ ቀስ ብለን ስብር እንዳይልብን ይሄን እንደዚህ ፍሬዘር እንከተውና እንትን ባለልን ሰዓት ማለት ነው በረዶ ሲሆንልን እናወጣና ልክ እንደዚህ ይዘን አሁን ይሄ ዋ ስለሆነ ነው። ከዚህ ፊት ሰርቼ የለን ያያችሁት በእንትን። ሰላም ቤተሰብ እንዴት ናችሁ? የቻናሌ ቤተሰቦች፣ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። በእኔ ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ነባሮችም ልክ እንደ ሁሌም ቪዲዮ ላይክ፣ ሼር በማድረግ አበረታቱኝ። አስተያየት ጥያቄም ካለ ኮመንት ላይ አስቀምጡልኝ መልሳለሁ። በተረፈ ቪዲዮ ውስጥ ጀምሮ ላይክ በማድረግ ጀምሩ። ዛሬ ደግሞ ይዤላችሁ የመጣሁት ተልባ ሳይቀቀል ለፊታችን ምን ያህል ጥቅም እንዳለው ከአሰራሩ እስከ አጠቃቀሙ ድረስ አብረን የምናየው ይሆናል። የተሸበሸበ ቆዳችንን ውጥር የሚያደርግልን ምርጥ ውህድ ነው። ሰርታችሁ ሞክሩት። ቪዲዮውን እስከ መጨረሻው ድረስ ተከታተሉኝ። እዚህ ጋር እኔ ለራሴ ያህል የሚሆነ 3 የሾርባ ማንኪያ የሚሆን ነው የወሰድኩት። ያው ብዙ ጊዜ ፍሪጅ ውስጥ ስለማስቀምጠው ለብዙ ጊዜ ስለሚሆነኝ ነው። እንደዚህ አይነት ፕላስቲክ እቃዎች እንትን ቢሆን ይመረጣል። ግዛዝ እነዚህ የጅበን ምናምን እቃዎችን ቢሆኑ ችግር የለውም። ካሉ ከሌለም እንደዚህ አይነት ፕላስቲክ እቃዎችን እናደርግና ያው ውሃው ወይ ለብስ ያለ ውሃ ስለሆነ የምጠቀመው ነው። የሞቀ ምናምን ሲሆን እነዚህ እቃዎቹን አያመቹም ታውቃላችሁ። እነዚህ ጋር ተልባዬን የሚበቃኝን መጠኔን ከወሰርኩ በኋላ በደንብ ጥብ አድርገዋለሁ። ምክንያቱም ያው አንደኛ ከቤት ውስጥ ያገኘነው አይደለም የተገዛ ስለሆነ፣ ሁለተኛ ደግሞ ለፊታችን ስለሆነ የምንጠቀመው የፊታችን ቆዳ ሴንሲቲቭ ቆዳ ስለሆነ ጥንቃቄ ይፈልጋል። በደንብ ጥብ እናደርገዋለን። እኔ መጨረሻ አካባቢ እንደዚህ ዝም ብዬ ነው እንጂ እንደዚህ ያደረኩ ያሳያችሁ ከካሜራ ጀርባ በደንብ ነው ያጠብኩት። በእጃችን ማለት ነው። እሽት እያደረግን በደንብ ጥብ ማድረግ አለብን። እንደዚህ ጥብ ካደረግነው በኋላ ጥርት ያለ ነው። ውሃው ራሱ ውሃ ነው የሚመስለው ጥንፋት የጣቢው ማለት ነው። ከዚህ የፕላስቲክ እቃ ያለ የኔ አዲስ ነው ማለት ሌላ ነገር አልሰራበትም። ቅባት ምናምን ነገር አልጠቀምበትም። ለፊቴ የምሰራቸውን ነገሮች ብቻ ነው የምሰራበትና ስለዚህ ቀይ ላይ ጨምራለሁ። ስለታጠበ ያው ትንሽ ማጥለያው ላይ ጥብቅ ብሎ ይቀራል። ከዚህ ጋር ውሃዬን ለስ ያለ ውሃ ማለት ነው። ቀዝቃዛም አይደለም የሞቅም አይደለም፣ መሀል ላይ መካከለኛ ትንሽ ሙቀቱን ልቅቅ ያደረገ ውሃ ጨምራለሁ ማለት ነው። በጣም አልሞላሁትም። ያው የሞላ ይመስላል ከላይ ስታዩት እንጂ አይደለም። ከግማሽ በላይ ነው። እንደዚህ ውሃዬን ካደረግኩኝ በኋላ በደንብ በማንኪያ ዋህደዋለሁ። ምጥጥ አደርገዋለሁ። በሹካም ሆነ በማንኪያ ምጥጥ በደንብ አላለን። ልክ ሾርባ እንዴት ነው የምንመታው? እንደዚያ በደንብ ምጥጥ አድርጉት።
ከዚያ በደንብ ከመታ ነው በኋላ እንደዚህ ክድን እናደርግና ውጭ ላይ እናስቀምጠዋለን ማለት ነው። እኔ አንዳንድ ጊዜ 48 ሰዓት ይፈጅብኛል። አንዳንድ ጊዜ ደግሞ አሁን 2 ቀን ማለት ነው 48 ሰዓት። አንዳንድ ጊዜ ደግሞ 1 ቀን ከግማሽ ምናምን የሆነ ጀሉ ወፈር ሲልላችሁ ታጠነፍፉታላችሁ። የምትጠቀሙትን ያህል ተጠቅመን ቀሪውን ከነ ተልባው ፍሪጅ ውስጥ አድርገን በምንጠቀምበት ሰዓት እያወጣን መጠቀም ብቻ ነው። አሁን ውጭ ላይ አድርጌ ፍሪጅ አድርጌ ስጠቀም ደግሞ አሳያቸዋለሁ። እሺ ቤተሰብ እንዴት ናችሁ? በድጋሜ አለሁ በእኔ ሁሉ ሰላም ነው። እንግዲህ ተልባዬ ደርሷል። የተዘፈዘፈው ከ1 ቀን ከግማሽ በፊት የተዘፈዘፈው ተልባ በዚህ መልኩ ወጥቶልኛል ማለት ነው። በጣም ወፍራም አይደለም የኔ እንትኑ ማለት ነው። ጀሉ በቀዝቃዛ ውሃ ነው፣ ለብ ባለ ውሃ፣ ሙቅም አይደለም። እንግዲህ የውፍረቱ መጠን ያት እንደምታውቁ በጣም ምርጥ ሆኖ ነው የወጣልኝ። በእንትን ከሆነ በሞቀ ውሃ ሲሆን ወደዚያው አላጡን ነው እንትን የሚለው። ያው እኔ እንደነገርኳችሁ ዘፈዘፍኩትና ግማሽ ቀን ውጭ ውሎ ከዚያ በምሽት ላይ ፍሪጅ አደረኩት ማለት ነው። 1 ቀን ሙሉ 24 ሰዓት ነው 48 ሰዓት ማለት 48 ሰዓት ሙሉ ፍሪጅ ውስጥ ነው ይሄ እና ይሄንን ይመስሎልኛል። አሁን ደግሞ እየተቀባው አሳያችኋለሁ። ከሩዝም ጋር እንሰራለን፣ ግን ብቻውን ሲሆን በጣም ምርጥ ነው። አሁን ምንድነው እዚህ ጋር ስቀባ እንደዚህ የተቀባ እንትን ይሄ ለብዙ ጊዜ ይበቃናል። ለአንድ ሰው ከሆነ በተለይ በብዙ ጊዜ እንጠቀመዋለን። ሰው ምናምን ጓደኛም ቢኖርም ኖሮ ለአንድ ቀን አያልቅም። እና ከዚህ ጋር እኔ በቂ መጠን ነው በትንሹም ወስደው ማለት ነው ጠቀምና የቀሪውን መልሼ ፍሪጅ አድርጌ በፈለኩ ሰዓት ጠቀመዋለሁ ማለት ነው። ልክ እንደዚህ አሁን ከዚህ እያወጣን ከተጠቀምን ወደዛው ነው ጠረን የሚያመጣው። ብዙም የመቆየት እንትን የለውም። ከዚህ እቃው ላይ መቀነስ እንችላለን። ሌላ ይሄ እሱ ክዳን ተልባ ፍሬ ራሱ አለ እንትኑ ማለት ነው። እዚሁ ክዳኑ ላይ መቀነሰን መጠቀም እንችላለን። ከዚህ አጥበን ነው የምንከድ ነው። ሌላም እቃ ካለ መጠቀም እንችላለን። እንደዚሁ ከምንጠቀም ማለት ነው። እንዲሁ ብንጠቀም የሚቀረው የሚተርፈን ይበላሻል። ይኸው መጀመሪያ 1 ማንኪያ አድርጌያለሁ፣ አላሳያችሁም። አሁን ደግሞ 1 ማንኪያ አደርግና እንደዚህ አሁን የተቀባው አሳያችኋለሁ ማለት ነው። በጣም ምርጥ ነው፣ ሞክሩት። ያልሞከሩት ነገር ጥቅሙ አይታወቅም ነው። ተልባ በተለይ ለፀጉራችን ሻምፖ ምናምን ስንጠቀም የፈጣሪ ያለ እንዴት ፀጉር እንደሚያለሰልስ ማለት ነው። ኔጌቲቭ ነው። ሳይቀቀል የራሱ የሆነ ጥቅሙ አለው። ሳንቀቅል እንጠቀም። ስንቀቅል ደግሞ ምንድነው አንደኛ ቶሎ ጀሉ ይወፍርልናል። ይሄ ቶሎ አይወፍርም። እኔ ትናንትና ሞክሬው ነበረ ልሰራ ብዬ ገና አልወፈረም እና ጊዜ ይፈጃል። ይሄ ያልተቀቀለው እንደዚሁ ስናደርገው በጣም ነው ጊዜ የሚፈጀው። የሚቀቀለው ግን ጊዜ አይፈጅም፣ ቶሎ ጀሉን እናገኘዋለን። ግን ይሄ ነው ጥቅሙ የሚልቅ የላቀ ጥቅም ያለው ማለት ነው። ያለ ነው ደስ ሲል የሆነ ድንቦሽ ያለ ፊት ይኖራል። ድንቦሽ በጣም ምርጥ ነው። ስራ ስንጨርስ ደግሞ ማታ እጃችንን ቅብት ማለት እንችላለን። እኔ ግን ተልባ ከምሬ ነው ከምንም በላይ ለፀጉሬ ለሻምፖ እንዴት ነው መብርሃን እንዴት እንደተጠቀመ ቀጠን ያለ ነው። እጄን በሙሉ ሶፍት ደግሞ አላቀረብኩም። እዚህ ጋር ውርድ አለች እንዴው ኩልልት እያለ በደንብ ነው እንትን አያሽ። እግዚአብሔር ይመስገን። ይሄ እንዴት እንዳጣፋ ሊጠቁሩ አሁን ትንሽ ቀን ደግሞ የእንቅልፍ እጥረት ሲያጋጥመኝ ጥቁር ይላል።
የሆነ ቀን ጥፍት ይላል፣ የሆነ ቀን ይጠቁራል። እኔ ለዚህ የጠቀመኝ ኮከምበር ነው። አንደኛው ሚና የሚጫወትልኝ ኮከምበር ነው። ከምር ቲማቲምም ምንም አልጠቀማል፣ ግን እንደ የኮከምበሩ ጀም እናጠፋል። የእርድ እንትን ኩርኩምበና እርድ በማረም ምርጥ ነው። ግን ይሄ ኮከምበር በእንትን ባለፈ የሰራሁት ቪዲዮ ኮከምበር በእንትን ነው፣ በዚህ ክያር በተልባ ጄል የሰራ ምርጥ ነው። ከምር ልስልስ ነው የሚለው እንደምታዩት የፊታችን አንገቴንም ቅብት ነው እንደዚህ ፏ ድምቅ ያችሁት እንዴት እንደሚያምር ስትታጠቡትም እንደዚህ ነው የሚያብረቀርቀው። እንደዚህ እናደርጋለን። እዚህ ትንሽ ይቀረኛል። ሁሉንም ነው ቀስ ብዬ እንትን ማለት ከካሜራ ጀርባ ሙልጭ አድርጌ ነው የምቀባው ማለት ነው። ሁሉን ይችን ያወጣሁትን ምክንያቱም መልሻ እቃው አልጨምረውም ይበላሽብኛል። ይሄን ጨርሼ ቅብት ትለዋለሁ ማለት ነው። እና ምጥጥ ሲልልኝ ተጠብለዋለሁ። ለውጡም ደጋግመን ስለተጠቀምን እኔ ደጋግሜ ስለተጠቀምኩት በተለያየ ነገር ተልባ ነግራችሁ አልችልም። በጣም ምርጥ ነው። ከምር ተጠቀሙት። ራሳችሁን ጠብቁበት፣ ተንከባከቡ። እና ደግሞ አሁን ለምሳሌ እንትን ትንሽ ቀን አቆይተን ይሄንን በሌላ እቃም እንትን ይሄንን ከመለያየት ከፈለግን ይሄን ጀሉን ብቻ እንደዚህ ባለው በትንሽ እቃዎች ቅንስ እናደርግና ማስቀመጥ እንችላለን። እንደዚሁም አድርገን ፍሪጅ ውስጥ አስቀምጠን እንደዚህ ጀሉን እየወሰድን መጠቀም እንችላለን። እንደገና ደግሞ በእንትን መልኩ ማለት ነው ፍሬዘር ራሱ ማድረግ እንችላለን። አሁን ይሄ የልጆች ጀላቲ ምናምን የምንሰራበት ማለት ነው። በዚህ ከነንቱኑ ከነፍሬው ማለት ነው ቀንሳችሁ እንደዚህ ላሳያችሁ። እኔ አሁን ስልከት ስለሆነ ማለት ነው። ያው ፍሬው አሁን አይመጣልኝ በነገራችን። እንደዚህ እናደርግና ከዚያ ፍሬውን በማንኪያ ነው የምወስደው። ከነ ፍሬው ነው ፍሬዘር የምከተው። ከዚያ እሱን ደግሞ ያው መቼም በረዶች ነው ጠብቄ ብዙ ጊዜ ነው የሚቀመጠው። የፍሬዘሩ ምንም ችግር የለውም። እንደዚህ ማለት ነው። እንደዚህ እናደርግና በረዶ ቤት እንከተዋለን ማለት ነው። እንደዚህ የራሱ ክዳን አለ። ስናወጣው በኋላ ቀስ ብለን ስብር እንዳይልብን ይሄን እንደዚህ ፍሬዘር እንከተውና እንትን ባለልን ሰዓት ማለት ነው በረዶ ሲሆንልን እናወጣና ልክ እንደዚህ ይዘን አሁን ይሄ ዋ ስለሆነ ነው። ከዚህ ፊት ሰርቼ የለን ያያችሁት በእንትን በዚህ እቃ ሰርቻ ሳይቻችኋለሁ። የሎሚና የብርቱካን ልጣጭ ያመቻል ይሄ ማለት ነው። በዚህ እንዲዛ ብለን ማሳጅ እናደርጋለን በበረዶ ምርጥ ነው። በተለይ ማዲያት ላለባችሁ ልጆች በረዶ ምርጥ ነው። እና በእጃችን ደግሞ በረዶ ይዘን ሰዓት ትዕግስት ይፈልጋል። በጣም ውሃው ስለሚወርድ ይቀዘቅዘናል። ስልችት ብለን ከምንጥለው እንደዚህ ይሄን ይዘን በዚች ይዘን በደንብ ማሳጅ እናደርገዋለን ማለት ነው። ከዚህ መልሰን እንከተዋለን። ይሄንን ፍሬዘር እንጠቀምና እንከተዋለን እስከሚያልቅ ድረስ። በዚህ መልኩ እንደዚህ መጠቀም ትችላላችሁ። እንደዚሁ ደግሞ እንዳሳየኋችሁ አሁን እንደኔ ቅብትቱና አቆይታችሁ ትታጠቡታላችሁ ማለት ነው። ልስልስ ነው የሚለው። የኔም ማምጣት እየጀመረ ነው። በጣም ምርጥ ነው። ተጠቀሙት። ማንኛውንም ነገር ሞክረን እስካላየነው ድረስ ጥቅሙንም ጉዳቱንም አናውቀውምና ተልባ ደግሞ በማንኛውም መንገድ ብንጠቀመው ጥቅሙ እንጂ ጉዳት የለውም። ራሳችንን ለመንከባከብ ቀላል መንገዶችን እየመረጥን ራሳችንን መንከባከብ እንችላለን። ስለተከታተላችሁኝ አመሰግናለሁ። ቪዲዮ ላይክ፣ ሼር ማድረጋችሁን አትርሱ። አስተያየት፣ ጥያቄ ካለ ኮመንት ላይ ጻፉልኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ተወዳችኋለሁ። ባይ። አንደኛ ነው ሞክሩት። ከኮመንት ላይ አስቀምጡልኝ።